ሰላም ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች እንዴት ቆያችሁልን? ሰሞኑን እንግዲህ በዚህ በቲክቶክ አዋርድ ላይ የነበሩ ክስተቶች ብዙዎችን አጃይብ ያሰኙና ያስገረሙ አንዳንዶችን ደግሞ ያሳዘኑና ያስለቀሱ ክስተቶችን ተመልክተናል። በተለይ ኢትዮጵያዊነት የምንለይበትና ኢትዮጵያዊነታችን የምንገልጽበት ማንነታችንን በኩራት የምንናገርበት ብዙ ባህሎች፣ ብዙ ማንነቶችና ብዙ ትውፊቶች አሉ። ነገር ግን ከዛ ባሻገር የባህር ማዶ እየተቀዳ በቀጥታ ወደ ሀገር በመግባት በእንዲህ አይነት መድረኮች ላይ ሲንጸባረቅ እንመለከታለን። ይህ ደግሞ ለመጪው ትውልድ ምንድነው የሚያስረክበው? ምንድነው የሚያስተምረው? ምንስ ነው የሚናገረው የሚለውን ሁላችንም በያለንበት እየተወያየንበት እንቆያለን። ብዙዎች ደም እንባ አልቅሰዋል፣ አዝነዋል። እናቶች አንጀታቸውን በነጠላ አስረው ይህንን ጊዜ እንደሚመጣ ብናቅ ኖሮ አንወልድም እስከ ማለት ደረሱ። ለመሆኑ አለባበሳችን ማንነታችን ይናገራል ወይ? ማንነት ማለትስ ምን ማለት ነው? እነዚህን ጉዳዮች ሀሳብ እየሰጣችሁበት እናንተ እንድትቆዩ ጋብዝኳችሁ። ነገር ግን በአሁን ሰዓት በተለይ ካለባበስ ጋር ተያይዞ የሚነሱ ክስተቶች አይን ያወጣ ማንነትን የሚናገር ባህልን፣ ሃይማኖትን፣ ታሪክን፣ ማንነትን ሁሉ የሚነቅፍና ወደ ኋላ የሚጥል ነውና ብዙዎች በዚህ ላይ ሀሳብ ሰጥተውበታል። በመድረኩ ምን ተባለ? እነማንስ በዚህ መድረክ ላይ ምን አሉ? ቀጥለን የምናቀርብላችሁ ይሆናል። በነገራችን ላይ ክብራትና ክብራን ቻናላችን ቤተሰቦች አለባበሳችን ማንነታችን ይናገራል። ኢትዮጵያ ከ80 በላይ ብሔር ብሔረሰቦችና ህዝቦችን አቅፋ ያዘች ረጅም ታሪክ ያላት ማንነቷን በአደባባይ በዓለም አቀፍ ደረጃ ላይ ከፍ አድርጋ የምትናገር ናት። እናም የዛሬ ትውልድ ይህንን ነገር ለማጠልሸት ጥረት እያደረጉ ይገኛሉ። ሁሉም አይደሉም። ባህላቸውን፣ ታሪካቸውንና ሃይማኖታቸውን ለማስጠበቅ ደፋ ቀና የሚሉ እንዳሉ ሆኖ ነገር ግን ከዚህ ባሻገር ከባህር ማዶ የተቀዳውን ማንነታችንና እኛነታችን የማይናገር አለባበሶች ሲንጸባረቁ፣ ንግግሮችም ሲነገሩ እያደመጥን ነው የምንገኘው። እንደሚታወቀው በዚህ መድረክ ላይ ብዙ ነገር ተብሏል። እኛ ይህን ያለ መንደርደሪያ ካነሳን እናንተ ደግሞ የታዘባችሁትንና የለም መስተካከል አለበት፣ ይሄኛ ባህል የኛ ማንነት አይደለም፣ ይህ ደግሞ የኛ ባህል የኛ ማንነት ነው፣ ይበል ይቀጥል የምትሉትን ሁሉ እያጋራችሁን አብራችሁ እንድትቆዩ ስንጋብዝ በአክብሮት ነው። በተለይ ማንነታችን እርቃናችን ነው ብላችሁ አደባባይ የወጣችሁ ሰዎች ግን ማንነታችሁን ወደ ኋላ መለስ ብላችሁ ክብራችሁን አስጠብቃችሁ ብትቀጥሉ መልካም ነው። ምክንያቱም ማንነትን ጥሎ ዓለምን የተሻገር የለምና እንደነ ህንድ፣ እንደነ ጃፓንና እንደነ ቻይና የመሳሰሉ ታላላቅ ሀገራት ዛሬ አለባበሳቸውን፣ ባህላቸውን፣ ትውፊታቸውንና ማንነታቸውን ጠብቀው ነው በዓለም አቀፍ ደረጃ እውቅናቸውን፣ ስልጣኔያቸውን ይዘው ከትልልቅ ማማዎች ላይ ከፍ ያሉት። እኛስ ታዲያ ማንነታችን እየጣልን እኛነታችን እየተውን ነው በዓለም አቀፍ ማማ ላይ ከፍ ልንል የምንችለው? በዚህ ላይ ሀሳብ ስጡበት። በቀጥታ ወደ ታዘብነው ጉዳይ እንሻገራለን። ሴት ልጅ እርቃኗን አደባባይ ላይ ስትወጣ ሲያምርብሽ ከተባለች ትንንሾቹ ሴት ልጆቻችን ምን መሆን ነው የሚፈልጉት? ውበት ተገልብጦ እንዲህ አይነት መልክ ካለ ነውር ውበት ከሆነ ልጆቻችን ነገር ውብ ለመባል ምንድነው የሚያደርጉት? ወንድ ልጆቻችን በእንደ ሴት ሲለብሱ ግማሽ ሴት ግማሽ ወንድ ጓንት ያደረገች የሴት ቦርሳ ያደረገች ሴት በዚህ በኩል ስናይ ሱሪ ያደረገ የቆመ ወንድ ደግሞ እናያለን። ማስተዋል እውነት ለመናገር እዚህ ቦታ ላይ ሃይማኖት ተኮር መልእክት ማስተላለፏ ትክክል አይደለም፣ ተገቢም አይደለም። ከቻልሽ ይሄን አድርሱልኝ ቆርጣችሁ ከቻልሽ ይቅርታ ጠይቂ። ስለ ሃይማኖት የሚነገርበት መዓት መድረክ አለ። ይሄ የሙያተኞች መድረክ ነው። ሃይማኖት፣ ብሔር፣ ጾታ፣ ሀብት ምናምን ስታቲስቲክስ የሌለው ትክክልም ይሁን ትክክልም አይሁን ምርጫው ፕሮፌሽንን በጎ አድራጎትን በዚህ በክሬቲቭ አዋርድ ላይ አስተዋጽኦ አድርገዋል የሚባሉ ሰዎች የተሰበሰቡበት ቦታ ስለሆነ ያንን ቦታ የሚመጥን ሜሴጅ መልእክት ነው ማስተላለፍ ያለብሽ እንጂ ሃይማኖት እዚህ ቦታ ላይ ነገሳ ሙስሊሙ መጥቶ አላሁ አክበር፣ ኦርቶዶክስ መጥቶ ነይ ነይ እምዬ ማርያም፣ ይህ ትክክል አይደለም። አረ ወጥ አትርገጡ። አንዳንዶቻችሁ ተቆጪ ያላችሁ ምንድን ነው የማን ወጣቶች እንዴ? አረብ አስተዋሪ ኑራችሁ እንዴ?
ስንት ድንቅ ወጣት እኮ ያፈለቀች ሀገር ናት። ስንት ድንቅ ወጣቶችን ያፈራች ሀገር እኮ ናት ይህች ሀገር። ዝም ብለህ የምትነዳ ወጣት ነው እንዴ አሁን መድረክ አገኘው ድል አጋጣሚ አገኘው ብለህ የምትበጠረቀው እንዴ? ማን ነው የመከረሽ? ማን ነው ሀይ ያለሽ? ማን ነው በይ የፈለገ ይምጣል? ይሄ ከአንድ ሙያተኛ የማይጠበቅ ከአንድ የተማረ ሰው የማይጠበቅ በአንድ ፕሮሚነንት ፊገር የህዝብ እይታ ውስጥ ያለ ሰው በፍጹም ሊያደርገው የማይገባ እጅግ አሳፋሪ ድርጊት ሰርተሽ አልፈሻል። ይሄንን ቆርጣችሁ አድርስሉኝና በአስቸኳይ በራስሽ ሚዲያ ላይ ወጥተሽ ሶሪ በቃ ማድረግ አልነበረብኝም ሳስበው ከማድረግ በፊት በቃ እንደዛ ነበር የተገፋፋሁት ስሜተኛ የሆንኩት፣ አሁን ግን ቆም ብዬ ሳስበው ማድረግ አልነበረብኝም ብለሽ ማብራሪያ ስጪ። ከይቅርታው ጋር ማብራሪያ። የሃይማኖት መድረክ አይደለም፣ የሃይማኖት ጉባኤ አይደለም፣ የብሔር እንደዚህ አይነት መልእክት ማናስተላልፍበት ቦታ አይደለም። በጣም ይቅርታ አድርጉልኝ ብለሽ ከልብሽ ካልሆነ በስተቀር እነግርሻለሁ፣ በቀጣይ ማለት ነው። አንቺ እኮ ሙያተኛ ነሽ። ማንም ሰው ብትጠበሽ የሚያሸትሽ የለም። እንደዚህ የሚያዳልጥሽ ከሆንሽ በእውነት የኛ የፕሮቴስታንት ሃይማኖት እኮ የተረጋጋ ሃይማኖት ነው። የአስተዋዮች ሃይማኖት ነው። አስተዋዮች የተሰባሰቡ አስተዋዮች ያሉበት፣ አዋቂዎች ያሉበት፣ የሚሰሩትና የሚናገሩትን ነገር የሚያውቁ ምዕመናን አገልጋዮች ያሉበት ተቋም ነው እንጂ ዝም ብሎ ማንም እንደፈለገ የሚጋልብበት እንደፈለገ የሚሆንበት መድረክ አይደለም። በጣም አሳፍረሽናል። እውነት ለመናገር ታሳፍሪያለሽ። በእውነት እንደዚህ አይነት ጋጥ ወጥ የሆናችሁ ጴንጤነን ፕሮቴስታንት ምትሉ ሰዎች ስርዓታችሁን ያዙ። ይሄ እናንተ ስታስጠሉ፣ እውነቴን ነው የምላችሁ። በጣም ነው የምትቀፉት። ምዘገን ከእናንተ ጋር ነው። አንድ ጉባኤ ቀርበን እንዴት ነው እግዚአብሔርን ቃል እናንተ የምትሰብከው? እዛ ቸርች ውስጥ ያለው መሪያቸው አረባ ከአስተምር ስርዓት ይህን እንዳልካቸው እኮ እንትን እኮ ነው። ይሄ ቸርች ነው። ምንድን ነው ጉዳዩ? እችም እኮ እዛው እንዴ ጥላሁን አንተ ጥሩ አልነበርክም እንዴ? ከእኔ ከምጠላቸው ነቀፋዎች ውጪ ስርዓት ያለ ሰው አይደለህም እንዴ? በማስተማር የምትታወቅ አይደለም እንዴ? ምን ሆነ ነው አንተ? ምከር እንጂ እዛ ያሉትን ልጆች እንዴ ሌሎች ሰዎችን አገልጋዮች ጥናና ስልጠና ትምህርት እንዲሰጡ አድርግ እንጂ። ያ ባለፈው የሐሰተኛ ፈረስ ሆኖ ሲጋልቡበት አየን። በማያውቀው ነገር ገብቶ ሲፈነጩበት አየን። ለሐሰተኛው ቤኒን ማስታወቂያ ስር ያደርገው። እቺ ደግሞ መታ ያለ ቦታዋ በማይመለከት እንደዚህ አይነት ነገር በእውነት በጣም ይደብራል። ሻሎም ጥንቃቄና ስርዓት ይኑረን። የትኛውም የእምነት ተከታይ ሲወጣ ማመስገን ያለበትን አካል ያመሰግናል። ሙስሊሙ አልሐምዱሊላህ ይላል። ለምናል ልትለው አትችልም፣ መብቱ ነው። የፕሮቴስታንት እምነት ተከታይ ጌታ ይመስገን ይላል። የኦርቶዶክስ እምነት ተከታይ እግዚአብሔር ይመስገን፣ ደስ ያላችሁን ማለት ትችላላችሁ፣ መብታችሁ ነው። ማስተዋል የሰራችሁ ስህተት፣ ማስተዋል ምን ስህተት ሰራች መሰላችሁ? አንደኛ ማስተዋል ተወዳዳሪ አይደለችም። ተሸልማ መታ አይደለም፣ ሸላሚ ናት። ስራዋ ምንድን ነው? የያዘችውን ዋንጫ እንትን ከፍታ ለተሸላሚ መስጠት። መታ ምንድን ነው ያለችው? እሷ ለተወዳዳሪዎች በሙሉ ለእናንተ የምሰጣችሁ አንድ ሽልማት አለኝ ስትል እኔ የመሰለኝ የእውነትን የመሰለኝ ምንድን ነው ስፖርት ፌዴሬሽን ምክትል ፕሬዚዳንት ነች አይደል ማስተዋል? ስለዚህ የሆነ ሽልማት ልትሰጣቸው ነው። ጌታን ተቀበሉ። ጌታን ስትቀበሉ ህይወታችሁ ስኬት ይኖረዋል፣ የተሻለ ቦታ ላይ ትገኛላችሁ አለች። አሁን እንትና ማስተዋል መብት የላትም መስበክ። እዛ ቦታ ላይ ወጣ ሰብካ የመውረድ ፈቃድ የላትም። ለምሳሌ ዲያቆን ሄኖክ ኃይሌ ሸልምና ተብሎ ተጠርቶ ወጥቶ እዚህ የምትገኙ ቲክቶከሮች ሁላችሁም ማርያም አማላጅ መሆኗን እመኑ ቢል ኦርቶዶክስ ስለሆንኩኝ ጎበዝ ምናምን አልለውም። እንዴት እንደዚህ ይላል? ይሄ ቦታ እኮ እንደዚህ የሚልበት አይደለም ብዬ እከራከራለሁ። ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ
ጌታችን ኢየሱስ ክርስቶስ ነው። የእናንተ ሰውነት እኮ የተከበረ ነው ብንችል። እኔ በዚህ አጋጣሚ የሙስሊም ሴቶችን በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። አለባበሳችሁ የብርችዬ ሁሌ እንደዚህ እናንተ ብለብስ ደስ ይለኛል እና ፕሊስ እባካችሁ እንደዛ። የከሰርነው ልጆቻችንን ነው። ነገር ግን ገንዘብ የከሰረ ሰው እንኳን ጉድ የሚለውን ያህል ጉድ አላለ። ይኸው አየሁን እንዴ ቲክቶክ አዋርድ ለነማን ነው የተሰጠው? ከሴት ሴት ከወንድ ወንድ ስናጣ ዝም። የልጆቻችን ምሳሌ አይሆኑም እነዚህ ሰዎች እንበል። እኔ ኮሜንትም ላይክም ምንም አልፈልግም። ሼር አድርጉልኝ፣ ሼር ብቻ አድርጉልኝ ወላጆች ጋር ይድረስ እና እንበል። ምንድን ነው የምንጠብቀው? በቃ አለቅን እኮ። ሴት ልጅ እርቃኗን አደባባይ ላይ ስትወጣ ሲያምርብሽ ከተባለች ትንንሾቹ ሴት ልጆቻችን ምን መሆን ነው የሚፈልጉት? ውበት ተገልብጦ እንዲህ አይነት መልክ ካለ ነውር ውበት ከሆነ ልጆቻችን ነገር ውብ ለመባል ምንድን ነው የሚያደርጉት? ወንድ ልጆቻችን በእንደ ሴት ሲለብሱ ግማሽ ሴት ግማሽ ወንድ ጓንት ያደረገች የሴት ቦርሳ ያደረገች ሴት በዚህ በኩል ስናይ ሱሪ ያደረገ የቆመ ወንድ ደግሞ እናያለን። በአንድ ሰው ላይ ሁለት። ምንድነው ትርጉሙ? ስንት ደግሞ ክብራቸውን የጠበቁ የተባረኩ ደግሞ ቲክቶሮች ከነ ስራቸው ከነ ውበታቸው ከነ አለባበሳቸው እግዚአብሔር ይባርካችሁ። ልጅ ከወለዳችሁ ዘራችሁ ይባረክ። እነዚህ ዘር አጥፊ ያይጥ መርዝ የሆኑ ሰዎች አደባባይ ላይ አውጥቶ መሸለም ምን ማለት ነው? እንደ በወለድ አንጀታችሁ ከአብራካችሁ በወጣ አባትነታችሁ ይዣችኋለሁ። እባካችሁን አንድ ነገር እናርግ። እኔ ፈራሁት ማለፌ መሞታ ልጅቼን ምን አይነት ምድር ላይ ቻቸው መሞተው ወላድ ሆኔ ወይኔ 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 ዘመናቸው ይሆን እኔ ልጅ አልወድም። ወገን ፈራሁ። ምን አይነት ጊዜ ምን አይነት ጉድ መጣ። ክብራትና ክብራን የቻናላችን ቤተሰቦች እኛ በእንዲህ መልኩ ይህንን አጭር መልእክት አስተላለፍን። እናንተስ ምን አያችሁ? ምን ታዘባችሁ? ለመሆኑ ልጆቻችን በእንደምን አይነት መንገድ ማስተካከል፣ በእንደምን አይነት መንገድ ቃኝተን ማሳደግ አለብን? በተለይ ኢቫን ያለችውን ሰምታችኋል። በሰለጠነ ቤተሰብ ውስጥ ስላደግኩኝ የሰለጠነ ነገር ነው መከተለው ብላለች። ለመሆኑ ስልጣኔ ማለት ምን ማለት ነው? ስልጣኔን እንዴት ነው የምትገልጹት? ማደግ ከፍ ማለት ባህልን መጣል ማንነትን መተው ወይንስ ደግሞ ባህላችንን ማንነታችንን ይዘን የሚጠቅመንን እያስቀጠልን የሚጎዳንን እየተውን መሄድ? ለማንኛውም እናንተ ሀሳብ ስጡበት። እኔ በዚሁ ሀሳቤን ቋጭቻለሁ። መልካም ጊዜ በያላችሁበት። ቸር ይቆየን።